በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን አላችሁ? ወደዚሁ ታላቁ ደብር እጅግ ባለ ታሪክ ባለ ረጅም ታሪክ የሆነው እንግዲህ ገነተ ጽጌ ቅዱስ ጊዮርጊስ ዓመታዊ በዓል እንኳን አደረሰ እንኳን አደረሳችሁ። መላከ ምሕረት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ጥሩ አድርገው በእውነቱ አብራርተው አስተምሯቸዋል። ቃለ ሕይወት ያሰማልን። ኢትብርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ኢይክሉ ቀቲሎታ አላ ፍርህዎ ለዘይቀትል ነፍሰ ወሥጋ ፈውረ ውስተ ገሃነም። እንግዲህ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ሥጋችሁን የሚገድሏችሁን አትብሯቸው፣ ይልቁንም ሥጋና ነፍስን ሁለቱን አስተካክሎ በገሃነመ እሳት መቅጣት ለሚችለው እሱን ፍሩ። እንግዲህ ታላቁ ቅዱስ ጊዮርጊስ ሰማዕት ወደዚህ ገድል የገባው ከምን ተነስቶ ነው? አንድ ሰው ዓላማ አለው። የረጅም የአጭሩ የማዕከላዊ የረጅም እቅዶች ያስቀምጣል። አንድ ሰው እቅዶቹ በእግዚአብሔር ኃይል፣ በእግዚአብሔር መሪነት፣ በእግዚአብሔር ረዳትነት ይከናወናሉ። ወጣቱ ቅዱስ ጊዮርጊስ አባቱን እናቱን አስተምረውታል። ሃይማኖትን እንዲወድ ተከታትለው ጽኑ ሃይማኖት እንዲኖረው አስተምረውታል። ወገኖቼ ዘሎ አይደለም የገባው፣ ወደ እሳት የገባው ዘሎ አይደለም። የሃይማኖቱን ምንጭ፣ የሃይማኖቱን ምስጢር፣ የሃይማኖቱን እምነቱን ከልጅነቱ ጀምሮ ስላስተማሩት ከሰውነቱ ተቀርጾ ምንም እንኳን አባቱ በልጅነቱ ቢያልፍም ይህንን ከአባት የወረሰው ከእናት የወረሰው እምነት በ20 ዓመቱ ላይ ፈተና ገጠመው። የ20 ዓመት ወጣቶች ከዛም በታች ከዛም በላይ ያላችሁ ልብ በሉ። ሃይማኖት ተመሰረቲት ወቃላኒ አንጻውን እድገሞንቶ ሃይማኖት የእያንዳንዶቻችን የደም ስራችን ናት። አዎ ሌሎች ደግሞ እነ ጾም እነ ጸሎት እነ ምጽዋት ደግሞ እነሱን ደግሞ ሃይማኖትን መሰረት አድርገው ሃይማኖትን ከያዝን በኋላ እነሱን ደግሞ እንይዛለን። ግን ሃይማኖት ማለት ሰውና እግዚአብሔር የሚገናኝበት ማለት ነው። ሰው ፈጣሪውን ያወቀባት ማለት ነው። ሰው ከፈጣሪው ጋር የሚነጋገርባት ማለት ነው። ጸሎት ተናግሮም ስለ እግዚአብሔር ይላል። ጸሎት ረጅሙም አጭሩም እየጸለይን ነው፣ በቤትም በመንገድም። ልክ አባታችን እግዚአብሔር ለሙሴ እንዳለው አዎ እመይዘ ተሐውር በምትጓዝበት ጊዜ ወእመይዘ ትነብር በምትቀመጥበት ጊዜ ወእመይዘ ትነውም በምትተኛበት ጊዜ ወእመይዘ ትነቅህ በምትነቃበት ጊዜ ኢትርሳ ተዘክሮተ እግዚአብሔር። ፈጣሪን አስበው። ፈጣሪያችን የምናስበው ቤተክርስቲያን ሄደን ብቻ አይደለም። ወደ ስራ መስካችን፣ ወደ ትምህርትም፣ ወደ ምንወርድበት የምንወጣበት ሁሉ ከደም ስራችን ስለሆነ፣ ስለዚህ ቅዱስ ጊዮርጊስ ለኛ ምንድን ነው? ሞዴል ነው። በእርግጥ በዘመኑ የ40 ዘመናት አስከፊ ዘመን ነበረ። ከሃዲዎች የተነሱበት ዘመን ነበረ። አሁን ያ የለም። በዛን ጊዜ በ40 ዘመናት ግን ክርስቲያኖች እየታደኑ የሚገደሉበት እየተጠቆሙ
ተጎቶ የሚገደሉበት የዚያን ያክል ደግሞ አነ ውእቱ ክርስቲያን እያሉ ወረፋ ይዘው ደግሞ አንገታቸው ለስለት ጀርባቸው ለግርፋት የሰጡ ወደ ሮም ተጉዘው ዛሬ ሮም እንግዲህ ሰማዕታትን የተገደሉበት ዛሬ የቱሪስት መናኸሪያ ነው። የዓለም ክርስቲያኖች ሁሉ ዛሬ በኢኮኖሚ ስደት እንደምንሄደው ሁሉ ጀስት ለመሞት ሮም ነበር እንግዲህ የሚከናወነው። ዋናው ትልቁ እንግዲህ ክርስቲያኖችን የሚታረዱበት እንግዲህ ወደዛ በእግር መጓዝ ነበረ። እንደ ዛሬ ዘመናዊ መጓጓዣ የለም። በባህላዊ መጓጓዣ ነበር። ምን ለማመን ሰማዕት ለመሆን። ሰማዕት ማለት ምስክርነት ማለት ነው። ሰማዕት ማለት ትልቅ ክብር ነው። ስለዚህ ቅዱስ ጊዮርጊስ እንግዲህ እንደተለምደው የመስፍን አባት በመሆኑ ወዴት ነበር ሄደው? እንግዲህ የአባቱን ስልጣን ለመረከብ ነበር ሄደው። ዋናው ባለስልጣን ደግሞ ተቀይሮ አገኘው። አፖሎን የሚባል ጣዖትን ሲያመልክ ሲያስመልክ በግድ ሲያንበረክካቸው አገኘ። ሹመትን ያ ሹመት እንግዲህ የአባቱን ጥያቄ ቀርቦ እሱ ቀርቶ ወዴት ገባ? አነ ውእቱ ክርስቲያን አለው። ፒውርሊ ክርስቲያን፣ ንጹህ ክርስቲያን፣ እውነተኛ ክርስቲያን ነኝ አለው። አባበሉት እንግዲህ መከሩት፣ ተዋሉት። ወጣት ነህ መስለህ ኑር ማለት በጭራሽ ሊሆን አልቻለም። እግዚአብሔር ነበረ ምስሌው፣ እግዚአብሔር ከሱ ጋር ነበረ። እግዚአብሔር ከሱ ጋር የሆነ ሰው ወደ ኋላ አይልም። አዎ አሸናፊ ይሆናል። ምክንያቱም ዓላማው ማንን ለማስደሰት ነው? ፈጣሪ ነው። ስለዚህ ቅዱስ ጊዮርጊስ እንግዲህ 3 ቀን ሞተ አይደለም፣ 3 ጊዜ ሞተ፣ 3 ጊዜ አስነሳው። ክብር ምስጋና ይግባው። አራተኛው ግን መካተቻው መጨረሻ ነበረ። አራተኛው መካተቻው መጨረሻው ነበረ። ኑሮ ወደ ሞት ውሎ ወደ ቤት። ሁሉም በሁለት እግር ቆሞ የሚሄደው ሁሉ ይሞታል። በዚህ ጊዜ ነበረ እንግዲህ 7 ዓመት ሙሉ 7 ዓመት ኮነን ወስጋው ወመተራ አባላትዩ ሕዋሳቶቹ ሁሉ ተቆራረጡ፣ እንደገና ተፈጩ። አቤት እንደውም እኮ ይከብዳል። ምን ይላሉ ፈረንጆች? ሱፐር ሂውማን ይላሉ። ከአይምሮ በላይ ነው ይላሉ። ይሄ ስታስቡት ከአይምሮ በላይ ነው። አሁን እንግዲህ ደብረ ይድራስ የሚባል ተራራ እዛ ወጥተው እንደ ሩጨት ሲያቦኑት፣ ከዛ ታች ሆኖ ደግሞ ጊዮርጊስ በነጭ ፈረሱ ደግሞ ሲሄድ ማን ነበር የሚረዳው? እግዚአብሔር። እኛም የሚረዳን እሱ ነው ወገኖቼ። እንግዲህ ይሄ ሰማዕት ወአዘዘ ንጉሥ ከመ ይምትሩ ርእሶ የመጨረሻው እንግዲህ ሚስቱን ማሳመናት፣ የዱድያኖስ ሚስቱን ማሳመናት። ያ ከሃዲው ሚስቱንም በከተማ እየተጎተተች ራቁቷን እንድትሞት አደረገ። ጨካኝ፣ የመጨረሻ ጨካኝ ወገኖቼ። ጨካኛ እንሁን፣ ሩህሩህ እንሁን ባካችሁ። እኔ የዋህ ነኝ ልቤም ትሑት ነው ይላል የምናመልከው አምላክ። አዎ ጨካኛ እንሁን፣ በሰው ላይ አንጨክን ወገኖቼ። አዎ አምላክ የምናመልከው አምላክ ጨካኝ አይደለም፣ መሐሪ ይቅር ባይ ነው። አዎ አባት ሆይ ስረይ ለሙስበ ዘየአምሩ ይገብር ብሎ ለገዳዮቹ፣ ለሰቃዮቹ፣ ለአሰቃዮች ሰዎች በዕፀ መስቀል ላይ ለ5 ሰዓታት ያክል በዕፀ መስቀል ተሰቅሎ በዛን ጊዜ ጸለየላቸው። አባት ሆይ ይቅር በላቸው፣ እንዲህ ያለ አምላክ ነው የምናመልከው። ጭን በቀል አትያዙ። እስመ ዘያነብር ቂመ ውስተ ልቡ ይውክብት ጸሎቱ ቅድመ እግዚአብሔር። ተው ጭን በቀል አንያዝ። አዎ ጭን በቀል ይዞ መጸለይ የለም፣ አይቀበለውም እሱ። አዎ ከጭን በቀል መጽናት አለብን። አዎ ወገኖቼ ጭን በቀል ይዞ ቤተክርስቲያን መሄድ፣ መዘመር፣ መቁረብ ምን ዋጋ አለው?
አይቀበለውም። ለምን? እሷ ባህሪ ነው። እሷ በእርግጥ በኃጢአታችን እሱ ይቀበልና ወይ ፈቅድ ምክንያት ለዲን እኛን እንድንድ ምክንያት እንድንጠፋ ሳይሆን እኛ ሰው እንዲጠፋ ነው የምንመኘው አይደለም። ከገጸ ምድር እንዲጠፋ ነው የምንመኘው። አለመታደል ነው። እሱ ግን እግዚአብሔር ግን ወይ ፈቅድ ምክንያት ለዲን የምንድንበት የምንመለስበት እድሜ ይሰጠናል፣ ጤና ይሰጠናል፣ ያውለናል፣ ያሳድረናል፣ ንጹሕ አየር ይሰጠናል ወገኖቼ። ስለዚህ ቅዱስ ጊዮርጊስ እንግዲህ በመጨረሻው እንግዲህ አንገቱን ነው እንዲቆረጥ የታዘዘው። አዎ እኔና እናንተ ብንሆን ምን ሆን ነበር? እንሮጥ ነበር፣ እናመልጥ ነበር፣ ከመሞት መሰንበት ነበር የምንመርጠው አይደለም እኔና እናንተ። እሱ ግን ወአጽነነ ርእሶ ወአድነነ ርእሶ ይላል። አመቻቸላቸው፣ አንገቱን ዘንበል አደረገ። አዊ ውድ ሕይወቱ እኮ ሊሰጠው ነው ለፈጣሪ። እኛ እኮ ገንዘብ ሰጠን፣ ወርቅ ሰጠን፣ ጉልበት ሰጠን፣ እውቀት ሰጠን ለቤተ ክርስቲያን። አቤት ይህ ስጦታችን ትልቅ ነው አይደለም? ትልቁ የመጨረሻው ግን ሕይወትን መስጠት ነው። ፈጣሪን አስደሰተ። እንዲህ ሲያደርግ ወረደ እግዚእነ ኢየሱስ ክርስቶስም ሰማይ። አዎ ከሰማይ ወረደ፣ ከሰባተኛው ሰማይ ወረደ። ወዴት? ወደዚሁ ምስኪኑ ቅዱስ ጊዮርጊስ ምን ሊሰጠው? ቃል ኪዳን ሊሰጠው። ዘገብረ ተስካረከ ወለጸዋ ስምከ ምርለከ። ብዙ ትንታኔ ያለው ቤተክርስቲያን የሚሰራ እንዲያውም ምን ይላል? ትልቁ ዋናው በችግሩ ጊዜ በየብስም በአየርም ስትጓዙ አምላከ ጊዮርጊስ እርዳይ በሚልበት ጊዜ እኔ ይደርስለታለሁ አለ። ይሄ ቃል ኪዳን አለ፣ ለማንም ያልተሰጠ ነው። በጭንቃችን ጊዜ በጉድጓድ ወድቀን ፈተና ላይ ወድቀን በወደቅነ ጊዜ አምላከ ጊዮርጊስ እርዳይ፣ ይሄ ቃል ኪዳን ሰጥቶታል። ይሄ ሁሉ ከሰጠው እንግዲህ ወአርገ ሰማይ ነው፣ ወደ መንበሩ ተመለሰ። አባታችን አንገቱ ተቆረጠ። እንግዲህ ሕይወቱን አጣ። ማንን ለማስደሰት ነው? ፈጣሪውን እግዚአብሔርን ለማስደሰት። ትልቁ ስጦታ ሕይወትን አሳልፎ መስጠት ነው። ከሆነ ይህ ማለት ደግሞ በእምነታችን ሲመጡብን ነው፣ በሌላ አይደለም፣ በብሔር አይደለም፣ በቋንቋ አይደለም። በእምነታችን በምንወዳት ኦርቶዶክስ እመን አታምንም፣ ካድ አልክድም። እቺ ነች እንግዲህ በቅዱሳን መጻሕፍት የተጻፈች። አሁን እኮ በዘመናችሁ እኮ በሃይማኖታቸው እኮ ይገደላሉ፣ አልተጻፈላቸውም እንጂ ሰማዕታት እኮ ናቸው። አዎ ሰማዕታት እኮ ናቸው። በእምነታቸው እኮ ነው እየተገደሉ፣ ሁሉም ሰማዕታት ናቸው። ስለዚህ ወገኖቼ እድለኞች ነን። በዛሬው ቀን 2018 ተባረክን፣ ተቀደስን። ዓመታዊ በዓሉ እንግዲህ ሁሉንም ሰጥቶ እግዚአብሔር ጋብዞ በረከት እንድናገኝ ያደረገ አምላካችን ክብር ምስጋና ይግባው። እንግዲህ ትምህርት ተሰጥቷል፣ ሰዓቱ ሂደዋል። አንድ ነገር ማስታወሳችሁ ምንድነው? በአዲስ አበባ ከተማ ብዙ ታላላቅ አድባራትን ታድሷል። እነ መንበረ ጸባዖት ቅዱስ ሥላሴ፣ እነ ግቢ ገብርኤል፣ እነ ደብረ ጽጌ ቅዱስ ዑራኤል፣ ሁሉም ብዙ እነዚህ ነባር የሆኑ ባለ ታሪኮቹ ታድሰዋል። አሁን የቀረው ገነተ ጽጌ ቅዱስ ጊዮርጊስ ነው። እሱም ስራ ተጀምሯል። ስለዚህ በተለይ ደግሞ የማተኩረው ባለጸጎች፣ እግዚአብሔር ይሰጣችሁ ባለጸጎች። አዎ መቼም ከእጅ ወደ አፍ የሆነ ከሌለው ምን እንበል? ለማ ሀለወ ከሀብ ወማ አልብከ ተክዝ ነው የሚለው። ስለዚህ ባለጸጎች ሰብሰብ ብላችሁ በእውነቱ እግዚአብሔር ሰጥቷችኋልና ስራ ስሩ።